I saw something about next year that will make you need this message. እንደ አውሮፓውያን አቆጣጠር በ2026 ዓመተ ምህረት እግዚአብሔር ሊያመጣ ያለውን ነገር በባሪያዎቹ አማካኝነት ይናገራል። አሁንም በዚህ ቪዲዮ ላይ የእግዚአብሔር ሰው አፖስትል ጆሹዋ ሰልማን በአንድ ጉባኤ ላይ በሚያስተምሩበት ወቅት በ2026 ሊመጣ ያለውን ነገር እግዚአብሔር የተናገራቸውንና አማኞችም ቅዱሳንና በታማኝነት እግዚአብሔርን የሚከተሉ ሊያደርጉ የሚገባቸውን እንዲህ ባለ መልኩ ተናግረዋል። ቀጥታ ወደ አማርኛ ተርጉመን መልእክቱን ለእናንተ እናስተላልፋለን። ይህንን ቪዲዮ ላይክ በማድረግና እንዲህ አይነት መልእክቶች ሲመጡ ለመከታተል ሰብስክራይብ በማድረግ ቻናላችንን ይከታተሉ። መልካም ቆይታ። አንዳንድ ጊዜ በሰዎች ሕይወት ውስጥ እግዚአብሔር ሰዎችን የሚያስደነግጥ በሚመስል መልእክት ይናገራቸዋል። ታዲያ ይሄ እንዲደነግጡና እንዲፈሩ ሳይሆን አቅጣጫ እንዲይዙ ነው። አሁን ይህንን ድምፄን የምትሰሙ ወንዶችና ሴቶች የእግዚአብሔር ልጆች ሆይ ዛሬ ልትሰሙት ያለው አንዳች ምስጢር ገና ስላልኖራችሁበት ስለ 2026 ማስተካከል ያለባችሁን ልነግራችሁ ነው። ጌታ እግዚአብሔር ለልጆቼ እንዲህ ብለህ ነገራቸው ብሎኛል። የሚቀጥለውን 2026 ዓመተ ምህረት ሳይዘጋጁበት አይመጣም በላቸው። አንዳንድ ልትጠነቀቁ ልትጸልዩበትና ሊውጣችሁ የሚፈልገውን አፍ ልታዘጉበት የሚገቡ ነገሮች አሉ። ከምስጢራዊው ስፍራ አንዳች መልእክት ልነግራችሁ ፈልጋለሁ። ስለ 2026 ሊሆን ያለውን ልትጸልዩበት የሚገባውን ነገር አሳይቶኛል። በእነዚህ ጉዳዮች ታዲያ አጥብቃችሁ ልትጸልዩና ልትዘጋጁ ይገባል። ጌታ እንዲህ ይላችኋል፣ ወደ እኔ ጩኹ እኔም እመልስላችኋለሁ፣ እናንተም የማታውቁትን ነገር አሳያችኋለሁ። ኤርምያስ 33:3 ላይ ያለው ቃል ይሄ አንድ ዝም ብሎ የተጻፈ ቃል አለ። ይልቁንስ በመንፈስ ዓለም ላይ ያለ ልክ እንደ ቴክኖሎጂ ወይም እንደ መግባቢያ ነው። እግዚአብሔር አንድ ነገር ከመምጣቱ በፊት ሊሆን ያለውን ነገር ቀድሞ ያውቃል። ማለትም ድሎችን፣ ውድቀቶችን፣ ስኬቶችን፣ አለመከናወኖችን ሁሉ መቼና እንዴት እንደሚመጡ ያውቃል። ስለዚህም አስቀድሞ እኔና እናንተን ልጆቹን ቀድመን ወደ እግዚአብሔር እንድንጣራና ነገሮችን እንድናስተካክል ጥሪ ያቀርብልናል። እግዚአብሔር እናንተ በጥራትና በትክክል አካሄድ እንድትራመዱለት ይፈልጋል። ልክ በጨለማ እንደሚሄድ ሰው አይኑን ጨፍኖ እንደሚሄድ ሰው እንድትሄዱ አይፈልግም። የኔና የናንተ መንገድ የተበጀውና የተዘጋጀው በእግዚአብሔር ነው። ልክ እንደ አንድ በቴሌቪዥን እንደሚታይ ነገር ሆኖ 2026 ፊት ለፊቴ ብቅ አለ። በዚህ በ2026 ሶስት ነገሮች በትልቁ ተጽፈው አያለው። የመጀመሪያው መጠበቅ፣ ከዛ መዘጋጀት፣ ሌላኛው ደግሞ አቅጣጫን ማስጠበቅ ወይም ስፍራ መያዝ ነው። ጌታም እንዲህ አለ፣ ለልጆቼ ንገራቸው በ2026 ያልጠበቁት አዲስ ስፍራ የሚቀበሉበት፣ በዝግጅት የሚቀጥሉበት፣ ድንገተኛ የሆነ ሞገስ በእነሱ ሕይወት ላይ የሚለቀቅበትና ጸጋን የሚካፈሉበት ዓመት ነው የሚሆንላቸው። ነገር ግን ብዙ ያልተዘጋጁ ልጆቼ ከሆኑ የማያስፈልግ ውጊያ ውስጥ ያልፋሉ። ስለዚህ ዛሬ ይህንን የምታዳምጡ በሙሉ ለነጋችሁ የሚሆን ልክ እንደ እምነት ጋሻ የሚሰራላችሁን ነገር እያዳመጣችሁ ነው። በመጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 42 ላይ ቁጥር 9 እንዲህ ብሎ ያውጃል፣ እነሆ የቀድሞው ነገር ተፈጸመ፣ አዲስ ነገርንም እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። እግዚአብሔር አንድን ነገር ከመሆኑ በፊት የሚናገር ከሆነ በእውነት የሚቀጥሉ የሕይወት ዘመኖቻችን የሚቃዩትና ቅርጽ የሚይዙት በእውቀት ነው ማለት ነው። ማለትም እግዚአብሔር አስቀድሞ በተናገረውና ባየው ዕውቀት። ዛሬ ይሄ ቪዲዮ አንድ መዝናኛ የዩቲዩብ ቪዲዮ ሳይሆን ይልቁንስ ለእናንተ አንድን ብርሃን የሚገልጥ በደንብ የሚያብራራ ስለ ወደፊታችሁ እንድትጠነቀቁና ቅርጽ እንድታበጁ የሚያደርግ ነው። በደንብ አዳምጡ። እግዚአብሔር ዓይኖቼን ከፈተና 3 ነፋሳት ከተለያየ አቅጣጫ ሲነፍሱ ያለው። ይህ የሚሆነው በ2026 ነው። አንደኛው የሚያናውጥ ሲሆን ሁለተኛው የሚለውጥ ንፋስ ነው። ሶስተኛው ደግሞ የሚያበራና የሚያደምቅ ንፋስ ነው።
እግዚአብሔርም እንዲህ አለኝ፣ ሕዝቤ መጸለይ አለበት፣ ምክንያቱም የሚያናውጠው ንፋስ መሠረቶችን የሚፈትንና መሠረቶችን ልክ ካልሆኑ የሚሰባብር የሚነቃቅል ነው። የሚለውጠው ንፋስ ደግሞ የአንዳንዶችን መዳረሻ ስፍራና አቅጣጫ ሁሉ የሚቀይር ነው። የሚያበራው ንፋስ ደግሞ እኔን ሲጠብቁኝ የነበሩትን የሚሸልምና የሚያስታጥቅ ንፋስ ነው። ዛሬ በአንድ ሰው ሕይወት ላይ እናገራለሁ። በ2026 ይሄ የሚያበራው ንፋስ እንዲያገኛችሁ ጸለይኩኝ። ነገር ግን በደንብ አዳምጡኝ የእግዚአብሔር ሕዝቦች። ጸሎት ነው የተነገረባችሁን ትንቢት እንዲጸናላችሁ የሚያደርገው። ጸሎት ነው አንድ ነገር እንዳይደርስባችሁ እንድትጠበቁ የሚያደርገው። ጸሎት ነው የሲኦልን ደጃፍ መክደን የሚችለው። አሁን ራሱ አንድ መንፈስ ይሰማኛል። የእግዚአብሔር መንፈስ እየመጣ በወንዶችና በሴቶች ላይ በኃይል ለ2026 ሲያስታጥቃቸው አያለሁ። ኤልያስ አስቀድሞ ስለ ወደፊቱ ጸለየ። ዳንኤል አስቀድሞ ስለ ወደፊቱ ጸለየ። ኢየሱስ እንኳን አስቀድሞ ስለሚመጣው ነገር ስለ ወደፊቱ ጸልየዋል። ዛሬ እኔና እናንተም ስለሚቀጥለው ዘመናችን ስለ ወደፊቱ ልንጸልይ ይገባል። ዛሬ አውጃለሁ፣ እናገራለሁ። የሚቀጥለው ዘመናችሁ 2026 በፍጹም በጠላት ኃይል አይዋጥም፣ አይበላም። መጽሐፍ ቅዱስ ሲናገር የጻድቅ መንገድ ሙሉ ብርሃን እስከሚሆን ድረስ እየደመቀ ይሄዳል ነው የሚለው። በምሳሌ ምዕራፍ 4 ቁጥር 18 ላይ ዛሬ እኔ ትንቢትን እናገራለሁ፣ መንገዳችሁ ልክ ሙሉ ቀን እንደሚሆን እየደመቀ ይሄድ። ጨለማውን ሁሉ እያሸነፈና እየሰባበረ እየደመቀ ይሄድ። በ2026 የበለጠ የምታበሩ ትሆናላችሁ። ከዚህ በኋላ ከዛሬ ጀምሮ ወደ ኋላ አትመለሱም፣ አትጎተቱም፣ አትያዙም፣ ዝቅ አትደረጉም፣ ኀፍረትን አትመለከቱም፣ አትዋረዱ። የትኛውም ከዚህ በፊት ውጧችሁ የነበረ የሚውጥ ነገር በሚቀጥለው ዓመት ግን በጌታ በኢየሱስ ስም አይውጣችሁም። እግዚአብሔር እንዲህ ይላችኋል፣ የባለፉትን ዓመታቶች ግራ መጋባትና መፍረክረክ ወደ 2026 ይዛችሁ እንዳትገቡ። ጥራትና አቅጣጫ የጠራ ነገር ወደ ሕይወታችሁ እንዲመጣ አውጃለሁ። ቅዱስ ቃሉ እንደሚናገር ጆሮአችሁ ከኋላ በኩል መንገዱ ይሄ ነው የሚለውን የአስተማሪያችሁን ድምፅ ይሰማል እንደሚል በጌታ በኢየሱስ ስም የሚቀጥለውን ዓመት ጆሮአችሁ ጥርት አድርጎ የእግዚአብሔርን ድምፅ እየሰማ መሄድ ይሁንላችሁ። ማንኛውም አይነት ውስብስብ ነገር፣ ግራ የሚያጋባ በሕይወታችሁ ላይ በወደፊታችሁ ላይ የተደቀነ በጌታ በኢየሱስ ክርስቶስ ስም ከ2026 ከናንተ ላይ የተነሳ ይሁን። ስለ 2026 ጌታ ሌላ የሚያሳየኝ ነገር ይሄ ነው። መንፈሳዊ ጥንቃቄና ንቃት ብቸኛው ዓመቱን የምናልፍበትና የምናሸንፍበት ሚስጥር ነው የሚሆንልን። ማስተዋልና መለየት የማይችሉ በሙሉ ወደ ወጥመድ ውስጥ የሚወድቁበት ነው። በጸሎትና በንቃት ደግሞ ያሉ በፍጥነት የሚያመልጡበት ነው። መዝሙር ምዕራፍ 25 ቁጥር 14 ላይ እንደሚናገረው እግዚአብሔርን መፍራት የምናሸንፍበት የምናመልጥበት መንገድ ይሆናል። ዛሬ እኔ አውጃለሁ፣ በኢየሱስም የምታሸንፉበትን ሚስጥር እግዚአብሔርን መፍራት መቀዳጀት ይሆንላችሁ። በኢየሱስም 2026 ለብዙዎች በፋይናንሻልና በኢኮኖሚ የሚከፈትላቸው በር እንዲኖር አውጃለሁ። ለብዙ ዘመን ተዘግተው የነበሩ ዕድሎች ድንገት ይከፈቱላቸዋል። በትንቢተ ኢሳይያስ ምዕራፍ 45 ላይ ቁጥር 2 እና 3 እንደዚህ ይላል፣ በፊትህ ሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ይላል። ከዛም በጨለማ የተሰወረውን ሀብት እግዚአብሔር ይሰጠናል። በኢየሱስም ይህ ቃል በብዙዎች ሰዎች ሕይወት ላይ በእግዚአብሔር ቅዱሳን ላይ የሚፈጸምበት ጊዜ ይሆናል። ነገር ግን እግዚአብሔር እንዲህ ይላቸዋል፣ ባሪያዎቼ ሕዝቦቼ ይጸልዩ፣ ምክንያቱም ይሄ ለመልካም ነገር የሚከፈተው በር ደግሞ ለመወዛገብና ለጥፋት ሊከፈትም ይችላል። ስለዚህ እግዚአብሔር ጥበብ እንዲሰጣችሁ ትኩረት ማድረግ እንድትችሉ እንድትጸልዩ አሳስባችኋለሁ። በኢየሱስ ስም ማንኛውም የታቀደ የጨለማ ዕቅድ በ2026 ላይ በእናንተ ላይ አይፈጸምም።
ጠላት ሊጠልፈው ያሰበውን እያንዳንዱን ወራቶች አስመለጥናቸው። ማንኛውም መከራችሁን ሊውጥ የተዘጋጀ ጨለማ ኃይል በእናንተ ላይ የተመደበ ክፉ ሁሉ በጌታ በኢየሱስ ክርስቶስ ስም ዛሬ ከለከል ነው። ወደፊት እንዳትሄዱ የተዘጋጁ የትኛውም የክፉ መሠዊያዎች በጌታ በኢየሱስ ክርስቶስ ስም የፈረሱ ይሁኑ። በሚቀጥለው ዘመናችሁ ላይ የተዘጋጀ የትኛውም የጠላት አጀንዳ ዛሬ መፍረስ ይሁንበት። ሌላ እንዲህ ተመለከትኩኝ። አንድ አጋንንታዊ የተዘረጋ ሥርዓት የብዙ ሰዎችን ጤና ሊበክልና ሊያበላሽ ተዘጋጅቶ አየሁ። ልክ ትርጉም የማይሰጡ ድግምግሞሾች፣ ድንገተኛ የሆኑ የጤና እክሎችና አደጋዎች በሰዎች ላይ ሲታጠዱ አየሁም። ነገር ግን እግዚአብሔር እንዲህ ይላችኋል፣ አስቀድማችሁ መዝሙር 91ን እያነበባችሁ እንድትጸልዩና እንድታውጁ ይፈልጋል። በዚህ መንገድ ጤናችሁን በእግዚአብሔር መንገድ አስጠብቁት፣ አስቀጥሉት። ዛሬ እኔ መዝሙር 91ን በወደፊታችሁ ላይ አውጃለሁ። እግዚአብሔርን አንተ መታመኛዬ ነህ እንለዋለን። አምላካችን መሸሸጊያችን ነው፣ በእርሱ እንታመናለን። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነናል። በላባዎቹ ይጋርደናል፣ በክንፎቹ በታች እንተማመናለን። እውነት እንደ ጋሻ ይከበናል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔር አንፈራም። በአጠገባችን 1000 በቀኛችን 10,000 ይወድቃሉ፣ ወደኛ ግን አይቀርብም። በዓይኖቼ ብቻ እመለከታለሁ፣ የኃጢአን ብድራን አያለሁ። በጌታ በኢየሱስ ስም በ2026 ላይ ይህንን አውጃለሁ። ማንኛውም በእናንተ ላይ የተሰራ የበሽታ ክምችትና ጥንሰሳ በኢየሱስ ስም የፈረሰ ይሁን። ጤናችሁ የተጠበቀ ይሁን። ቤተሰቦቻችሁ የተጠበቁ ይሁኑ። ልጆቻችሁ፣ እህት ወንድሞቻችሁ በጤና የተጠበቁ ይሁኑ። በሽታ ደስታችሁን እንዳይነጥቅ በኢየሱስ ስም ከለከል ነው። ማንኛውም ያለ ጊዜ የመሞትን እርግማን በኢየሱስ ስም ሰበር ነው። የትኛውም የተከፈቱ ተዘጋጅተው የተቀመጡ መቃብሮች በኢየሱስ ስም ይዘጉ። ማንኛውም በሥጋም ሆነ በመንፈስ የእናንተን ውድቀት የጠነሰሰ በጌታ በኢየሱስ ስም ይታሰር። የእግዚአብሔር ሕዝቦች በደንብ አዳምጡ። 2026 የእናንተን መንቃት ይጠይቃል። እንደ በፊቱ መንፈሳዊ መዘናጋት ውስጥ እንዳትገቡ፣ ይልቁንስ በስልጣንና ማንነታችሁን በማወቅ መነሳት ይጠብቅባችኋል። የትኛውም አይነት ለብታ የሆነ ክርስትና በ2026 ላይ መቀጠል አይችልም። ዛሬ አንዳች ነገር ልባችሁ ውስጥ እንዲጨክን እፈልጋለሁ። በአንዳች ነገር ላስደነግጣችሁና ላነቃችሁ እፈልጋለሁ። ድላችሁ የሚገኘው በመበርታት ብቻ ውስጥ ነው። በኢየሱስ ስም የእናንተ የወደፊት በሰይጣን እንዳይበላ ጨክናችሁ መነሳት አለባችሁ። መንፈሳዊ አቅማችሁ መጨመር ይጀምር። በመንፈሳዊ ስልጣን መበርታትና መነሳት ጀምሩ። የመለየት አቅማችሁ የጠራ ይሁን። እሳታችሁ በውስጣችሁ እየጨመረ ይሄድ። የሆኑ መሠዊያዎች ይታዩኛል። የጥንት የቤተሰብ የሆነ የዘር ማንዘር መሠዊያዎች፣ የተለያዩ አጋንንታዊ መሠዊያዎች ይታዩኛል። የብዙ ሰዎች የወደፊታቸው ላይ ለመናገር ተዘጋጅተው ነው የሚታየኝ። በ2026 ላይ ግን እግዚአብሔር እንዲህ ይላችኋል፣ እነዛን መሠዊያዎች ጸጥ አሰኟቸው። መጽሐፍ ቅዱስ እንደሚናገር ለፍርድ በሚነሳባችሁ ምላስ ላይ ትፈርዱበታላችሁ እንደሚል አሁኑኑ በእነዚያ መሠዊያዎች ላይ ሟርትን፣ ክፋትን ሊያውጁ በተዘጋጁባችሁ መሠዊያዎች ላይ መፍረድና መናገር ጀምሩ። ዛሬ እንደ እግዚአብሔር ነቢይ ሆኜ በእናንተ ሕይወት ላይ እናገራለሁ። ማንኛውም አይነት መሠዊያ በእናንተ ላይ ስለ መዘግየት የሚናገር፣ እንድትቆሙ የሚናገር፣ እንድትታመሙ እንድትደህዩ የሚናገር የትኛውም መሠዊያ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። የእግዚአብሔር እሳት በብዙ ዘር ማንዘሮች ላይ የሚያጠቃ ላይ ይውረድበት። የእግዚአብሔር እሳት የሚቆጣጠሩ ክፉ ኃይሎች ላይ በዚህ ሰዓት ይውረድበት። የትኛውም አይነት የጨለማ ውህደትና ዙረት ላይ የእግዚአብሔር እሳት ይውረድበት። ይህንን አውጃለሁ፣ እናገራለሁ።
2026ታችሁ በመንፈስ ቅዱስ የእሳት ቅጥር የተቀጠረ ይሁን። ሌላ የምናገርባችሁ 2026ታችሁ ላይ አካባቢያችሁ በመልካም ግንኙነቶች ይሞላል። ተጽዕኗችሁ የሚጨምሩ ሰዎች በዚህ መካከል ከምታዳምጡኝ ውስጥ አላችሁ። በዚሁ ግን ኃይል ልክ ሰይጣን ይህንን ስለሚያውቅ በጣም ብዙ ተቃዋሚ የሆኑ ወይም ልክ ያልሆኑ ግንኙነቶች ወደ እናንተ ሊልክ ይጀምራል። በጣም ብዙ ሰዎች ጊዜያችሁን ለማጥፋት በውስጣችሁ ያለውን መቀጣጠልና እሳት ለማብረድና አቅጣጫችሁን ለማስቀየር ሲላኩ ያለው። ስለዚህ ዛሬ እኔ ጸልይላችኋለሁ። ትኩረታችሁን የሚወስዱ አቅጣጫችሁን ሊያስቀይሩ የተዘጋጁ በጨለማ ተቀናብረው የሚላኩ እግሮች ሁሉ በኢየሱስ ስም ከለከልናቸው። ዛሬ በጌታ በኢየሱስ ስም የመለየትን መንፈስ መካፈል ይሁንላችሁ። በኢየሱስ ስም የስህተትን ውሳኔ አትወስኑ። በኢየሱስ ስም የተሳሳተ ዕቅድን፣ የሰውን ዕቅድ አትቀበሉ። በኢየሱስ ስም የእናንተ የወደፊት ረዳቶቻችሁ የሆኑ ትክክለኛ ሰዎች በ2026 እንዲያገኟችሁ ትንቢትን አውጃለሁ። በኢየሱስ ስም ወንዶችና ሴቶች የእግዚአብሔር ልጆች ትክክለኛ የሆኑ በኢየሱስ ስም ወደ እናንተ ይላኩ። እጆቻችሁን ለማንሳት፣ በሮችን ለመክፈት፣ አቅጣጫችሁን ከእግዚአብሔር ጋር ለማድረግ የሚላኩ ሰዎች ወደ እናንተ ይምጡ። በኢየሱስ ስም አታድጉም፣ አትለወጡም የሚሉ ድምጾች ዛሬ የእግዚአብሔር እሳት ይድረስበት። ማንኛውም ትወድቃለህ ብሎ የተዘጋጀ በእናንተ ላይ ሊሰራ ያለ ኃይላት ዛሬ በኢየሱስ ስም እንዲወድቅ ራሱ ፈረድንበት። ማንኛውም የመዘግየትን መንፈስ ይዞ የተዘጋጀ ወደ ኋላ የሚያስቀር ነገር ዛሬ በጌታ በኢየሱስ ስም ተቋቋም ነው። በአካሄዳችሁ ላይ ወደፊት በመክፋታችሁ ላይ የተደራጀ የትኛውም ጨለማ አሰራር በጌታ በኢየሱስ ስም ማስቆም ነው። በ2026ታችሁ ላይ የተጻፈ የትኛውም አጋንንታዊ ጽሑፎች በኢየሱስ ስም ቀደድናቸው፣ አቃጠልናቸው። በክርስቶስ ኢየሱስ ደም ዛሬ ጠራርገን አነሳ ነው። ሌላው ጌታ የተናገረኝ እንደዚህ ነው። በ2026 ዓመተ ምህረት ብዙ የተበላሹ አይነት ግንኙነቶች፣ የተሰበሩ አይነት መንገዶች፣ ያጣችኋቸው እድሎች ሁሉ የሚገኙበት የሚመለሱበት ጊዜ ነው። መጽሐፍ ቅዱስ በትንቢተ ኢዮኤል ምዕራፍ 2 ቁጥር 25 ላይ የሰደድኩባችሁ ታላቁ ሰራዊቴና አንበጣ ደጎብያና ኩብኩባ ተምች የበላቸውን ዓመታት እመልስላችኋለሁ እንዳለው ዓመታት ነው ያለው። ቀናት አይደለም፣ ወራትም አይደለም፣ ዓመታትን እመልሳለሁ እንዳለው በ2026 ነገሮቻችሁ የሚመለሱበት፣ የጠፉ የከሰሩ ያጣችኋቸው ነገሮች ሁሉ በብዙ እጥፍ የሚመለስበት ዓመት ይሁንላችሁ። የትኛውም በስህተት የተበላሹባችሁ ዓመታቶች፣ ጠላት የበላባችሁ ዓመታቶች በጌታ በኢየሱስ ክርስቶስም የሚመለስላችሁ ብዙ እጥፍ የምታገኙበት ይሁንላችሁ። በጌታ በኢየሱስ ስም የህልም መመለስ፣ የራእይ መመለስ፣ የጤና መመለስ፣ የገንዘብ መመለስ፣ የቤተሰብ መመለስ፣ በነገር ሁሉ መመለስ ይሁንላችሁ። ክብር፣ ዓላማ፣ ብርታት፣ መልካም ነገር ሁሉ ወደ እናንተ መምጣት ይጀምር። በኢየሱስ ስም ይህን አውጃለሁ። በ5 ዓመታት ያጣችሁትን ነገር እግዚአብሔር በ1 ዓመት ጨምቆ በሕይወታችሁ ላይ ያፈሰው። መታደስ በፍጥነት ወደ እናንተ ይምጣ። ሌላው አንድ የመጨረሻ ትንቢታዊ ቃላቶችን ስሙ። 2026 የተደበቁ ጠላቶቻችሁ የሚጋለጡበትም ዓመት ነው። እግዚአብሔር እንዲህ አለ፣ የተለበሱ ጭንብሎች ይወልቃሉ አለ። አስመሳዮች ይጋለጣሉ። የብዙ ሰዎች የልብ ሐሳብ ይገለጣል። ማንኛውም በተደበቀ አጀንዳ ሆኖ አጠገባችሁ የሚጨፍሩ ሁሉ መገለጥ ይጀምራሉ። በኢየሱስ ስም እግዚአብሔር ያጋልጣቸው። ማንኛውም በአደባባይ የሚስቅ ነገር ግን በስውር የሚያደባ ክፉ ተንኮለኛ ዓይን ሁሉ አምላኬ እግዚአብሔር ፊቱን ይግለጠው። ማንኛውም አሳሳች የሆነ ነገር የሚያስመስል የሚያታልልና የሚያስጨንቅ የትኛውም የጨለማ ተጽዕኖ በጌታ በኢየሱስ ክርስቶስ ስም የተጋለጠ ይሁን። ሰላማችሁ በኢየሱስ ስም አይሰረቅም። ደስታችሁ በኢየሱስ ስም በማታለል አይወሰድም። እድገታችሁ፣ ፍጥነታችሁ አይገታም። በኢየሱስ ስም የሚቀጥለው ዘመናችሁ በመልካም አከፋፈት ይከፈትላችኋል። በቤተሰባችሁ ላይ አውጃለሁ።
በጌታ በኢየሱስ ስም የተደበቁ የጨለማ እቅዶች ሁሉ የሚገለጡበት ዓመት ይሁንላችሁ። ማንኛውም አደጋ፣ ክፉ ነገር ሁሉ በ2026 አያገኛቸው። ድንገተኛ አደጋ፣ በሽታ፣ ጨለማ፣ ውርነት፣ ክፉ ነገር በጌታ በኢየሱስ ስም ከነሱ ሕይወት ላይ ከለከል ነው። እግዚአብሔር ከክፉ ሁሉ ይጠብቃችኋል። እግዚአብሔር መውጣትና መግባታችሁን ይጠብቃል። ከዛሬ ጀምሮ እስከ ለዘለዓለም እግዚአብሔር የሰማይን መስኮቶች በእናንተ አቅጣጫ ይክፈትላል። ድንገተኛ መንፈሳዊ ረሃብ በእናንተ ላይ መውረድ ይጀምር። የነበራችሁ ከእግዚአብሔር ጋር ግንኙነት ይመለስላችሁ። እግዚአብሔር ጠቢብ በሆኑ በሚያስተውሉ ሰዎች ይክበባችሁ። እግዚአብሔር እንዲህ አለኝ፣ ንገራቸው ለልጆቼ 2026 በጸሎት የሚያሳልፉ ከሆነ በድንገተኛ ከፍ መደረግ ውስጥ የሚያልፉበት ዓመት ይሆናል። ስለዚህ አሁን የያቤጽን ጸሎት በእናንተ ላይ እጸልያለሁ። አቤቱ እግዚአብሔር መባረኩን ይባርካችሁ፣ አገራችሁን ያስፋ፣ እጁን በእናንተ ላይ ያደርግ፣ ሰላምን ይስጣችሁ። 2026 መስፋት ይሁንላችሁ። እጃችሁን መያዝና ከፍ መደረግ ይሁንላችሁ። 2026 ወደ አዳዲስ ግዛቶች የምትስፋፉበት ይሁን። አዳዲስ አቅጣጫ የምትተዋወቁበት ይሁን። በመጨረሻ 2026ታችሁን በክርስቶስ ደም ሸፈንኩት። የሕይወታችሁን አቅጣጫ ሁሉ በመላእክታዊ አቅርቦትና መገኘት የተሸፈነ ይሁን። አውጅባችኋለሁ፣ በያዕቆብ ላይ የተሰራ የትኛው መሳሪያ አይከናወንም እንደሚል በእናንተ ላይ የሚሰራ ማንኛውም አይነት ክፉ ነገር እንዳይከናወን አወጅኩ። ድልና መጠበቅ መከናወንን ይዛችሁ ወደ ዓመት ውስጥ እንድትገቡ አውጅባችኋለሁ። ይሄ ቃል፣ ይሄ የእግዚአብሔር አዋጅ በእናንተ ላይ ልክ እንደ መሬት ሆኖ እንዲይዛችሁ ጸለይኩ። የሚደግፋችሁ መለኮታዊ አቅራቦት ያለው ወደፊታችሁን የሚያውቅ እግዚአብሔር ይሁንላችሁ። በኢየሱስ ስም እንደተናገርነው ይሁን። አሜን አሜን። እስካሁን የጸለይነውና የተናገርነው አንድ ቀላል የሆነ የጸሎት ጊዜ እንዳይመስላችሁ። ይልቁንስ በሚቀጥለው ዓመት ላይ የተደበቁትን ነገር የገለጠ ሚስጥርን ያወጣና ያጋለጠ የእግዚአብሔር ድምፅ ነው። እግዚአብሔር በእናንተ ሕይወት ላይ የተናገረው ሁሉ የሚጸናበት ይሆናል። የምትናገሩት ነገር ሁሉ በመንፈሳዊ ዓለም ላይ የሚያስተጋባ ድምፅ ይሆናል። በኢየሱስ ስም ከስሞች ሁሉ በላይ የሆነውን ስም ይዤ እንደ አንድ ባሪያ ይህንን ቃል በእናንተ ሕይወት ላይ አውጃለሁ። በኢየሱስ ስም 2026 እናንተን ሳይጠብቅ እናንተን ከፍ ሳያደርግ አይጀምርም፣ አይጠናቀቅም። አትሞቱም፣ በሕይወት ትኖራላችሁ። የእግዚአብሔርን ክብርና ማዳን ታያላችሁ፣ ስሙንም ታውጃላችሁ። ማንኛውም ከሞት ጋር የነበረ ቀጠሮች በኢየሱስ ስም ዛሬ ተበላሹ። ማንኛውም የተጠመዱ የጨለማ ወጥመዶች፣ የተደበቁ የዲያብሎስ ጥላዎች በጌታ በኢየሱስ ክርስቶስ ስም ተጋለጡ። ማንኛውም የተዘረጋውን ወጥመድ ትሻገሩታላችሁ። 2026 ለናንተ የበረከት ጊዜ ይሆናል በኢየሱስ ስም አሜን። ይህንን መልእክት የተመለከታችሁ ሁሉ ለሌላው ደግሞ ወዳጆቻችሁ ለምትወዱት ሰው እንዲደርስ እንደ ስጦታ አጋሩለት። መልካም አዲስ ዓመት ይሁንላችሁ።